ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም ከአዲስ አበባ ወደ ባህር ዳር ይንቀሳቀስ በነበረ ከ30 አውቶቡስ በላይ አዲስ ተመራቂ የመከላከያ ሰራዊት ላይ በተወሰደ የደፈጣ ጥቃት ሁለት ሙሉ አውቶቡስ ሰራዊት ማለቁ ተነገረ። ዛሬ ህዳር 2 ቀን 2018 ዓ.ም ከ9 ሰዓት ላይ ከትሊዲ ከተማ አቅራቢያ በትሊዲ ዘንገና ብርጌድ በተፈጸመው ተኩስ በሁለት አውቶቡስ ሰራዊት ላይ ከደረሰው እልቂት ባሻገር በሌሎች አውቶቡሶችም ላይ በነበሩ ወታደሮች መቁሰላቸው ተነግረዋል። በተወሰደው እርምጃ በሁለቱ አውቶቡስ ውስጥ የነበሩት ሲያልቁ መኪናዎቹ ሙሉ በሙሉ ከጥቅም ውጭ መሆናቸው ነው የተነገረው። ቀደም ሲል በአካባቢው ተሰማርተው የነበሩ የመከላከያ አባላት በከባድ መሳሪያ እየተመሩ ከትሊዲ እስከ ቡሬ ያለው መንገድ ሙሉ በሙሉ በመያዝ አዲሶቹን ተመራቂዎች አጅበው ለማሳለፍ ሙከራ ያደረጉ ቢሆንም የትሊዲ ዘንገና ብርጌድ ፋኖች ተስበው በመግባት ጥቃቱን መፈጸማቸውን በአማራ ፋኖ ብሔራዊ ኃይል በቴዎድሮስ እዝ ስር የሚገኘው የጎጃም አገው ምድር ክፍለ ጦር ህዝብ ግንኙነት መምሪያ ገልጸዋል። ትሊዲ ዘንገና ብርጌድ አሁንም ለሁለተኛ ቀናት በቀጠለው የማጥቃት እርምጃው ያለምንም ጉዳት ያገዛዙን ቅስም በመስበር ላይ ይገኛል፣ ድልም እየተቀዳጀ ይገኛል ብለዋል መምሪያው። ጉዳዩን አስመልክቶ እስካሁን ከመከላከያ በኩል የተሰጠ ምንም አይነት መግለጫ የለም። ተመልካቾቻችን አድማጮቻችን የመከላከያ ይፋዊ የማህበራዊ ትስስር ገጽ ባለፉት ቀናት በተለየ መልኩ እንደዚህ አይነት መሳሪያዎችን እየለጠፈ በገጹ ላይ ጽንፈኞችን ማረክን የሚል ዜና በተከታታይ እያወጣ ይገኛል። ነገር ግን ከአማራ ክልል ከተለያዩ ቦታዎች የሚደርሱ መረጃ እንደሚያመለክቱት መከላከያ ይህን እያደረገ ያለው የሚያርሱ ገበሬ አርሶ አደሮችን እየሄደ እየነጠቃቸው ነው። እንደምትመለከቱት መሳሪያዎቹ ቁመህ ጠብቀኝ ናቸው። ፋኖች በአሁኑ ሰዓት የታጠቁት በጣም ሞደርን የሆነ ጥቁር ክላሹንና በርካታ F14 መሳሪያ ነው የታጠቁት። የዚህ አይነት መሳሪያ በፋኖ እጅ በአሁኑ ሰዓት አይገኝም። ስናይፐር፣ ሞርተር፣ የተለያየ ነገር ነው የታጠቁት። ነገር ግን ይህን ነገር እያደረጉ ያሉት ለምንድን ነው? ገበሬው እያገዛቸው ነው በሚል በየገበሬው ቤት እየገቡ ሁሉ በግዳጅ እየወሰዱ እንደሆነ ለማረጋገጥ ችለናል። ይህንንም ደግሞ የሚያረጋግጥልን ይህች እናት የሚናገሩትን ተመልከቱ። መሳሪያ የባለቤት ሻለ ብለው ደበደቡኝ፣ ገረፉኝ ነው የሚሉት። አንዴ እንስማቸው። ሰራዊት እንግዲህ መንግስት የላከው አካል ህዝብን ሊያረጋጋ እንጂ ዝንጀሮ ጦጣ ነው ሊወሰድብን። ዝንጀሮ ጦጣ ነው። ቤት የምትሄድ ነው በሙሉ አርሶ አደር ቀፎ ነው ማለመው፣ እርሻ ነው ማለመው። እኔ የምፈልገው ከመንግስት ማዳበሪያና ውሪያ ብቻ ነው። ሌላ የምፈልገው ነገር የለኝም። እማለመው ከተዘጋ ቤት የመጣው ይኸው ባለቤት የማለች ደብድበው ጠበንጃ አምጪ ያው ሲያንከራቸው ነው ንብረቴን በሙሉ እንዲያደርገው ዘርፈው በሙሉ ጨርቄ ማንባት ንባና ቢኔ ቀፎጀ ነበር። ይቺ ብቻ አስተምጥቀር ሙሉውን ዘውትሯል። ልብስ በሙሉ ተወርሻለሁ። አንድም ንብረት ሀብት የለኝም። የምትሄድ ወለል ሁላ አንድም የለም። የመንግስት አካል ያደርጋል። እንዴት መንግስት ላይ ካለ ጦጣ ዝንጀሮ ሰጥቶ ህዝቡን ያስበላው? እኛ የት እንደምንደርስ ግረው ገባን። ተዘረፍን። አርሶ አደር ታን ሁለት ቀን የምዘረፈው እኔ የምታዩት ቀፎ ነው ማንመው፣ እርሻ ነው ማርሰው። ሌላ ማድረገው ነገር የለኝም። እንዲሁ የተወርሸ ዘርፍ ያለው ንብረት የለኝም። የማ ጠበንጃ አምጪ ክላሽ አለው ክላሽ ነው ያለው ድብቅ ክላሽ አሉኝ። ኧረ ክላሽ የለውም አብራራ ነው ያለ ብዬ ብር አብራራውንማ እናውቀዋለን። ክላሽ አውጫሩ ደበደቡኝ። በዚህ ጎማ ታስሬ ተደበደቡኝ። በዚህ ጎማ ደበደቡኝ። ኧረ ተውኝ ብዬ ብር ቀየሱን እዩት ሙላውን ማረኩት። ባንካሲ እየገቡ ጠላ የለ ሳፋ የለ በወንጅ በራውንስ ቢተውልኝ ምን ተጅበራ ያነሳለ ዘመድ ውድ ማረኩት ሙላው። የዓለም ሕዝብ እንዲያይ ጥሪያችን እናቀርባለን። ለኢትዮጵያ ሕዝብ የምትለው ምን አለ? ለኢትዮጵያ ሕዝብ የምትሰጠው መልእክት ምን አለ? እኔ የምናገረው እንግዲህ ኢትዮጵያ ስትኖር በአንድ ሆኖ አጥቅማንቶቻችንም ሲኖሩ አንድ ኢትዮጵያ ተብላ የምትኖር ሀገር ተብሔር ብሔር ከፋፍሎ ከአማራ ነው እያለ አማራ ጠልነትን የሚያሳየው ከዚህ ከአርሶ አደር ቤት ነው። እንግዲህ አንድ የንጹሃን አርሶ አደር ቤት እንዲኖ መዘረፍ ነው። አሁን ያው ጉር ነው። በጦሙ እንኳን የበሉት ዛሬ አረብ ነው። በጦሙ ነው ሲበሉት ይዋሉ። አሁንም ደግሞ የወንድሙ የእህቶችን ሀብት ንብረት ዘርፈዋል። በሬ ምድር ተወግደዋል። አንድም ነገር የለም። ተዘርፈናል። በሙሉ መንደሩ አንድ የለም። ዘርፈው ነው በቻቸው ቀጠውት ይሄ የወስቱ እርጎ አይቡን የበሉት ባርጓ ወጥተው በጦሙ ማለት ነው። ይሄ በሙሉ ባንካቸው ተወጎጎማ ነው። አልጌ ሳጥኔ እንዲሆን ውድማ ተቀምጧል። ይሄ ማየት ይቻላል። እንደሰማችሁት ነው። ፋኖች በተለያዩ ግንባሮች በርካታ ምርኮ እያስገቡ ባለበት ሁኔታ ላይ ወታደርም መሳሪያን በገፍ እየማረኩ ባሉበት ሁኔታ ላይ ለዚህ ነው መከላከያ ገበሬዎችን እየገፈፈ ማረኩኝ የሚል ዜና እየሰራ የሚገኘው። ተመልካቾቻችን
የኢትዮጵያ መንግስት በትግራይ ኃይሎች ላይ ባለፈው ሳምንት ፈጸመው የተባለው የድሮን ጥቃት በትግራይ ግዛት ውስጥ እንዳልተፈጸመ አንድ የትግራይ ባለስልጣን ገልጸውልኛል ሲል የፈረንሳዩ የዜና ወኪል ዘግበዋል። የትግራዩ ባለስልጣን የድሮን ጥቃቱ የተፈጸመው በትግራይ ድንበር አቅራቢያ አፋር ክልል ውስጥ ገብተው በሰፈሩ የትግራይ ታጣቂ ኃይሎች ላይ እንደሆነ መናገራቸውን ነው ዘገባው እየጠቀሰው። በዚሁ የድሮን ጥቃት 16 ሰዎች ተገድለው ሌሎች 22 እንደቆሰሉ መረዳቱን የፈረንሳይ ወኪል ምንጭን ዋቢ አድርጎ ዘግበዋል። የዜና ወኪሉ በጉዳዩ ዙሪያ ከፌዴራል መንግስት ባለስልጣናት መረጃ ጠይቆ ምላሽ እንዳላገኘ ገልጸዋል። አንድ ስማቸውን ሊጠቀስ ያልፈለጉ የረድኤት ድርጅት ሰራተኛ በበኩላቸው የትግራይ ኃይሎች ባለፈው ሳምንት አፋር ክልል ውስጥ ፈጸሙት የተባለውን ጥቃት ተከትሎ ሴቶችና ህጻናት የሚበዙባቸው 18 ሺህ አፋር ክልል ነዋሪዎች ከቀያቸው እንደተፈናቀሉ መናገራቸውን በዘገባው ተካቷል። ለትግራይ ባለስልጣናት ቅርብ የሆኑ አንድ ስማቸው ያልተጠቀሰ ምንጭ ግን ለዜና ወኪሉ እንደተናገሩት አፋር ክልል ውስጥ ጥቃቱን የፈጸመው ሐራ መሬት ወይም የትግራይ የሰላም ኃይል የተባለው አፋር ውስጥ የሚንቀሳቀሰው ታጣቂ ቡድን ነው። ባለስልጣኑ የሐራ መሬቱ እንቅስቃሴ ከቀድሞው ትግራይ ጊዜያዊ አስተዳደር ፕሬዝዳንት ከአቶ ጌታቸው ረዳ ጋር ግንኙነት አለው በማለት መክሰሳቸውን ያመለከተው የዜና ወኪሉ በጉዳዩ ዙሪያ ለጌታቸው ረዳ ላቀረበው ጥያቄ ምላሽ ሳያገኝ መቅረቱን ጠቅሰዋል። የመንገድ ላይ ስብከትን የሚያስቀር የህግ መሻሻልና ማስፈጸሚያ መመሪያ ሊዘጋጅ እንደሚገባ ተገለጸ። የትኛውንም የሃይማኖት ተቋም በማይወክልና ይልቁንም ማህበረሰቡን በሚረብሽና በሚያማርር ሁኔታ በመንገድ ላይ የሚደረግን ስብከት የሚያስቀር ህግ ሊሻሻልና መመሪያ ሊዘጋጅ እንደሚገባ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ገልጿል። ቢሮው ይህን የገለጸው ከአዲስ አበባ የሃይማኖት ተቋማት ጉባኤና ከአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጋር በጋራ በመተባበር የሃይማኖት ተቋማት ሚዲያዎች ለሰላም እሴት ግንባታ ያላቸው ሚና በተመለከተ የግንዛቤ ማስጨበጫ ውይይት ጥቅምት 27 ቀን 2018 ዓ.ም በተካሄደበት ወቅት ነው። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ብርሃኑ ረታ የጎዳና ላይና በንግድ ቦታዎች ላይ የሚደረግ የሃይማኖት ስብከትን በተመለከተ ሲናገሩ በንግድና በመንገድ ላይ እየተጎተትን እየተሰበክን ነው በማለት ማህበረሰቡ በተደጋጋሚ ቅሬታ ያቀርባል ብለዋል። ድርጊቱ የመልካም አስተዳደር ችግር ሆኖ በመለየቱ የህግ ማሻሻያ ከሚያስፈልጋቸው ጉዳዮች አንዱ እንደሆነም ተናግረዋል። ይህም በተመለከተ በቅርቡ ከሃይማኖት አባቶች ጋር ውይይት እንደሚኖር ጠቁመዋል። ከዚሁ ጋር በተያያዘ መመሪያ መዘጋጀት ካለበት ይህ ብቻ አይደለም። በተለይ ህግን በጣሰ መልኩ አገልጋይነን ሰባኪነን የሚሉ ሰዎች በወታደሮች፣ በፖሊሶች፣ በሚሊሻዎች፣ በመንግስት የጸጥታ ኃይሎች በከፍተኛ ሁኔታ የሚታጀቡበት አሰራርም ሊቀር ይገባል የሚል ጥያቄ እየመጣ ነው። በአንዳንድ ቦታ የሚደረገው አጀባ ጉድ የሚያሰኝ ነው። አንዳንድ ሰባኪዎች ነን የሚሉ ሰዎች የሚታጀቡበት ሁኔታ ስንመለከት ከፍተኛ የመንግስት ባለስልጣን እንኳ በእነሱ ደረጃ አይታጀብም። እንደምትመለከቱት መላእክቱን ስላንተ ያዛቸዋል፣ እግሮችንም እንዳትሰናከል በእጆቻቸው ይደግፉሃል፣ ይጠብቁሃል የሚል መጽሐፍ ቅዱስ ይዘው እግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ፊት ይሰፍራል ያድናቸውማል የሚል ስብከት እየሰበኩ ያሉ አገልጋዮች ለራሳቸው ሲሆን ግን በከፍተኛ ጋርድ ነው የሚጠበቁት። ይገርማቸዋል። ከምን እንደሚጠበቁ አይገባንም። እና ለዚህም ህግ ቢበጅለት መልካም ነው የሚሉ አስተያየቶች እየተንጸባረቁ ናቸው። በምስራቅ ወለጋ ዞን አንገር ጉቴ ከተማና በሌሎች የዞኑ አካባቢዎች በአማራነታቸው ምክንያት ለእስር ተዳርገው ነቀምት በሚገኘው የዞኑ ከፍተኛ ፍርድ ቤት ክስ ተመስርቶባቸው ለዓመታት ሲከራከሩ የቆዩ ተከሳሾች እያንዳንዳቸው 13 ዓመት ከ6 ወር እስከ 23 ዓመት የሚደርስ ጽኑ እስራት እንደተፈረደባቸው ታወቀ። ከፍርደኞቹ መካከል የተወሰኑት በምርመራ ወቅት በተፈጸመባቸው ድብደባ የተነሳ ለከባድ የአካል ጉዳት መጋለጣቸውን መረብ ከስፍራው ዘግቧል። የዞኑ ከፍተኛ ፍርድ ቤት ጥቅምት 25 ቀን 2018 ዓ.ም በዋለው ችሎት በሙሉ ቀን አንተነህ የክስ መዝገብ ስር ከሚገኙት 3 ንዑስ የክስ መዝገቦች መካከል አንዱ በሆነው በሰለሞን አሰፋ ክስ መዝገብ ተከሰው በሰላይ ሆነው ሲከራከሩ በቆዩ የአማራ ተወላጆች ላይ ፍርደ ገምድል የሆነ ብይን አስተላልፎባቸዋል የተባለው በክስ መዝገቡ ከተከሰሱ 31 የአማራ ተወላጅ ተከሳሾች መካከል 14ቱ ከ2 ዓመታት በፊት ለእስር ከተዳረጉ በኋላ የዋስትና መብት ተነፍገው በማረሚያ ቤት የድብደባ ማዕትና አይነት ሲፈጸምባቸው የቆዩ ናቸው ተብለዋል። በችሎቱ ከተከሳሾቹ መካከል 17ቱ በሌሉበት የእስር ፍርድ የተላለፈባቸው ሲሆን ለእስር ከተዳረጉት 14 የአማራ ተወላጆች መካከል 2ቱ በማረሚያ ቤት እንዳሉ በደረሰባቸው ድብደባ ምክንያት ሕይወታቸው አልፏል ተብሎ ብይን ሳይተላለፍባቸው ቀርቷል። አንዱ ከመያዙ በፊት ከጸጥታ አካላት ጋር በነበረ የተኩስ ልውውጥ ቆስሎ በሕክምና ሲረዳ ቆይቶ ነው ሕይወቱ ያለፈው። በተጨማሪም በምርመራ ወቅት በተፈጸመባቸው ግርፋት ከባድ ጉዳት ከደረሰባቸው መካከል የሚጠቀሱት 3 ተከሳሾች በነፃ የተሰናበቱ ሲሆን ችሎቱ በ8 ተከሳሾች ላይ ከ13 ዓመት ከ6 ወር እስከ 23 ዓመት የሚደርስ ጽኑ እስራት ፈርዶባቸዋል።
በሱዳን ዳርፉር ግዛት በሚገኘውና የሱዳን ፈጥኖ ደራሽ ጦር በሚጠቀምበት በኒያላ አየር ማረፊያ ዋና የጦር ሰፈር ላይ በትናንትናው ዕለት ጥቃት ተፈጸመ። በሱዳን ወታደራዊ መንግስት በሆነው ባልቡርሃን ድሮኖች ነው የኒያላ አየር ማረፊያ ጥቃት የተፈጸመበት። ዘገባዎች እንደሚያሳዩት ጥቃቱ የተፈጸመው ወታደራዊ የጭነት አውሮፕላን ወደ አየር ማረፊያው ከደረሰ ከጥቂት ጊዜ በኋላ ነው። ጥቃቱ ከተፈጸመ ከጥቂት ሰዓታት በኋላ የቱርክ፣ የኳታር፣ የግብፅ፣ የኢራንና የሩሲያ ወታደራዊ አውሮፕላኖች የሱዳን ወታደራዊ ጣቢያ ሆኖ በሚያገለግለው በፖርት ሱዳን አየር ማረፊያ አርፈዋል። በተጨማሪም የሱዳን ወታደራዊ አውሮፕላኖች ወደ ፖርት ሱዳን ከመመለሳቸው በፊት በኤርትራ አየር ማረፊያ አርፈው እንደነበር መረጃዎች አመልክተዋል። የሱዳን ጦር በሱዳን ፈጥኖ ደራሽ ጦር የተያዙትን አካባቢዎች መልሶ ለመቆጣጠር ያለመ አዲስ ጥቃት ከፍቷል። አቤቱ የሆነብንን አስብ፣ ሀጣን ሰልትነው ብን ከተሞቻችን አልከሱ፣ የምሕረት በር ተዘግቶ ማሳዎች ፍሬ ነሱ። ሆነጃጅት ረገፎ የኮልማሶች ባፍላው ዛሉ እነ በርባንነታ ሆነው ኢየሱስ ተሰቀሉ። እናቶች ባዘን ብዛት አይኖቻቸው በእንባ ተፉ፣ አባቶቻችን በሐዘን በትካዜ አንገት ደፉ። ሕፃናት ተሰወሩ፣ ሽማግሌዎች ተደፈሩ። አውደ ምሕረቱ በሬሳ መሠዊያችን ፈራረሰ፣ ዓመት ባላችን ተረሳ። በደም ተነከረ የሰላም ቄጠማ፣ በዋይታ ተቃኘ የምስጋና ዜማ። አቤቱ የሆነብንን አስብ፣ የወደቁትን አንሳ፣ የተጣሉትን ሰብስብ። በተንጣለለው መስክ በምስጋናው ማማ ተከምሮ ታየ የአስከሬናው ድማ። የአገሬን ምድር ያለምለሙን ስፍራ አደረጉት አሉ የአስከሬን ጉተራ። ኤሎሄ የምሕረት ጌታ የአገሬን ቋጠሮ በይቅርታ ፍታ። እንስቶች ተደፈሩ፣ ወይዛዝርት ተነወሩ፣ የአገር ምልክቶች ክርስቶች ሁሉ ተነቀሉ። ከርስታቸው ተፈናቅለው ወገኖቼ ዋይ ዋይ አሉ። በአባቶቻቸው ደም በተሰራች አገር እንደምን ይፈርሳል የእምነታቸው ማገር። አቤቱ የሆነብንን አስብ፣ የወደቁትን አንሳ፣ የተጣሉትን ሰብስብ። አቤቱ የሆነብንን አስብ፣ ተመልከት ስድባችንንም ርስታችን ለእንግዶቹ ቤቶቻችን ለሌሎች ሆኑ። ድሃ አደጎችና አባት የሌለን ሆነናል። እናቶቻችን እንደ መበለቶች ሆነዋል። ውሃችን በብር
የሸርተታን እንጨታችን በዋጋ ገዛን አየልባችን ደስታ ከርቷል ዘፈናችን ወደ ልቅሶ ተለውቷል ሳዳጆቻችን ባንገታችን ላይ ናቸው እኛ ደክመናን ረፍትም የለም ስለምን ለዘላለም ትረሳናል ስለምን ስለረጅም ዘመን ትተወናል እጃችን አቤቱ ወደ አንተ መልሰን እኛም እንመለሳለን ዘመናችንን እንደ ቀድሞ አድስን ተመልካቾቻችን አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃዎች እነዚህ ነበሩ ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደሬ ኒውስን ይከታተሉ ኢትዮጵያ ሀገራችን ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኑሩ